አብይ ግን ዋና ከተማዋን ከአፍሪካ ከተሞች አይደለም ከፓሪስ እኩል ያደርጋል። አስበዋል አዲስ አበባ እንደሚመስል። ኦሮሞ አላለማም ልትለኛችል ኦሮሞ እያለማ አላለማም አትበለኝ። አብይ በ7 ዓመት ያለማውን ልማት ተመልከቱ። አብይ አዲስ አበባን አይተዋል። የኦሮሞ አዲስ ከተማ ፈጥሯል። ትክክል ነው። ከኦሮሞ ነው መጣ። ኦሮሞን መርዳት አለበት። አማራም ቢመጣ ወደ አማራ መገለጡ አይቀርም። ታስራይ ግን አብይ ከተማ አላለማም ብትለኝ አልሰማ። ሰውነ ነገ ሟች ነን። ለምን ትዋሻለህ? ምንም አልሰራም አትበል። አብይ በ5 ዓመት ያውን በጦርነት ውስጥ ነው አዲስ አበባ እንደዚህ ካረገ ጎንደርንና ባህር ዳርን መቀሌን የመቀየር አቅም አለው ማለት ነው። አለው ሰውየው አቅም አለው ማለት ነው። ከየትም ያምጣው ከየትም ያውን ላዝግ ደግሞ አብይን ሲያይ አብይዬ ሟሟ እያለ አድዬ ምናምን እያለ እኔ አሁን ሼም እየያዘኝ ነው። በግድ ለሰው ልወቅልህ ማለት እየመሰለኝ እና ፍሬን የግድ መያዝ እንዳለብኝ እየተሰማኝ መጥቷል። ግራ እየገባኝ መጥቷል። የሚለቀቁ ቪዲዮዎች የሚታዩ ነገሮች በሙሉ ከአይምሮ በላይ ናቸውና መጋፈጥ እያቃተኝ ነውና ወይ ከትውልዱ ወጥቻለሁ ወይ ለኔ የሚደርሰኝ የተሳሳተ ኢንፎርሜሽን ነው ወይ ደግሞ በኤአይ ነው ወይ ሰዎች የሚጫወቱብኝ። ይሄንን መቃወም ነው እኔ ያልቻልኩት። ማንም እንደሰጋው ሳይሆን ሰላማዊ ምርጫ በኢትዮጵያ የሚደረግና ያሸነፈ ወይም ያሸነፉ ፓርቲዎች በጋራ ኢትዮጵያን የሚያልቅ መንግስት እንደሚመሰርቱ ካላሸነፍን ልናስረክባችሁ በጋራ የሚያሰራ ሁኔታ ከተፈጠረ ከናንተ ጋር ልንሰራ ካሸነፍን ኢትዮጵያን ልናሸጋግር ቃላችን ልንጠብቅና ላናጥፍ በእኛ በኩል ዝግጁ መሆናችንን በምርጫው ሂደት የሚፈጠር ማንኛውም ስህተት ካለ ከናንተ ሰምተን ከናንተ ጋር በመተባበር ለማስተካከል ዝግጁ መሆናችንን ተገንዝበን ከሩቅ አይስማሙም አይግባቡም እንደፈለግን እናባላቸዋለን ለሚሉ ሰዎች ኢትዮጵያን ሲሳይ እንዳናረግ ኢትዮጵያንና ኢትዮጵያውያንን ከሁሉ በላይ ልጆቻችን የሚኮሩበት ታሪካዊ ክስተት እንዲሆን በታላቅ ትህትና ሁላችሁም በአንድ ልብና መንፈስ በጋራ እንድትሰሩ አደራ እያልኩ ለሁላችሁም መልካም ምኞቴን እየተመኘው በዚህ ፓርላማ ብዙ ድምጾች ብዙ ሰዎች እንዲታዩ በግል ያለኝን ፍላጎት በዚህ አጋጣሚ እየገለጽኩ ሰላም። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሚወቀስበት የሚገርመኝ ነገር በሰራው ስኬት ነው። ባመጣው ስኬት የሚወቀስ መሪ ቢኖር የምቀኛ ሰፈር ልጆች ምቀኞች ከሁሉም አቅጣጫ ወጡ ከሁሉም ሰፈር የወጡ የምቀኛ ሰፈር ልጆች ዶክተር አብይን የሚወቅሱት አንዴ የህዳሴው ግድብ ሸጠ ብለው ይወቅሱታል። የህዳሴው ግድብ ከሞተበት ነፍስ ዘርቶበት ያስጨረሰው ዶክተር አብይ። ይሄ ሰው ምን ያልሰራው ነገር አለ? ምን የጎደለው ነገር አለ? ቤቶች 1.5 ሚሊዮን ቤት ይኸው ከፊት ለፊት አለ። 580 ሺህ እዚህ አዲስ አበባ ብቻ አጠናቀዋል። ለመምህራን ያመጡት ለውጥ፣ ለጤና ባለሙያዎች ያመጡት ለውጥ፣ በከተማ ውስጥ ድህነትን ለመቅረፍ ያደረጉት እንቅስቃሴ እና የፕሮጀክቶቹ ብዛት የኢንዱስትሪ ፓርኩ ምኑ እያንዳንዱን በተለያየ ጊዜ ዘርዘርነው ስለሆነ በመዘርዘር አልደግም። መሬት ላይ የምታዩት ነው። መሬት ላይ በምታዩት መንገድ 7 ከተሞች ተቀይረዋል። መሬት ላይ በምታዩት መንገድ ሳተላይት ሲቲ እየተፈጠረ ነው። መሬት ላይ በምታዩት መንገድ ሰው አልባ ጭምር የፖሊስ ተቋም ከ32 የተለያዩ ተቋማት ጋር እዚህ አዲስ አበባ ብቻ ተጠናቋል። በየክልሉ አለ። ይሄ ሰውዬ ከቤቱ ከቤተ መንግስት ከከተማ እስከ ገጠር ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለውጥ አምጥቷል። በታሪካችን አይተነው የማናውቀው ዲሞክራሲያዊ ምርጫ ያየነው በዚህ መንግስት ነው። አባይ ግድብ አልቆ ህዳሴ ግድብ አልቆ ለትንሳኤ የበቃው ዛሬ ኢትዮጵያ ጨለማ ለማብራት የመጀመሪያውን ችቦ የተለኮሰው አብቹ በሚባለው ኢትዮጵያዊ መሪ ነው። በአብቹ ዘመን ኢትዮጵያ በታሪኳ ለመጀመሪያ ጊዜ የምርጫ ዲሞክራሲ ያየችበት ዘመን ነው። በዓለም አቀፍ ደረጃ በዓለም አቀፍ ተቋማት በሰብአዊ መብት ተሟጋቾችና በተለያዩ ዓለም አቀፍ ተቋማትና መንግስታት ዘንድ ዲሞክራሲያዊ የሆነ ምርጫ እንደተደረገ የተመሰከረለትን 2013 ዓ.ም የተካሄደውን ምርጫ በሐሳብ ስለሚበልጣቸው ከሱ የተሻለ ሐሳብ ስለሌላቸው
ተወዳድረን እናሸንፈዋለን ማለት ስለማይችሉ ህዝቡን አወናብደው በህዝባዊ ቢተኝነት በአመጽ በሽብርና በብጥብጥ እነሱ ወዳጡት ስልጣን ለመምጣት የሚፈልጉ ሰዎች ናቸው። በእውነት ይህንን ሰው እንኳን ደገፍኩት እንኳንም ጎኑ ቆምክ። እውነትና ንጋት እያደር ይጣራልና ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ስትተቹ የነበራችሁ በተለያየ መንገድ ስታብጠለጥሉ የነበራችሁ ከዛም አልፎ ወደ ከፋ ጥላቻ የተሸጋገራችሁ ሰዎች አሁን ቦረና ውስጥ የተሰራውን ስራ በደንብ አድርጋችሁ ተመልከቱ። ቦረና ውስጥ የመጀመሪያው ትልቁ ቦይንግ 737 ማክስ አውሮፕላን የሚያሳርፍ አየር መንገድ ሰርቷል። ስለዚህ በጥቂት ደቂቃዎች ውስጥ ሰዓት ሳይሞላ ቦረና መድረስ ይቻላል ማለት። እዚህ ቦታ ላይ የመሰረታዊው የመጀመሪያው ችግር ውሃ ነበር። ያንን የመሰለ ቦታ ላይ የተሰራው ሳይሆን የተሰሩት ግድቦች፣ የመስኖ ልማቶች እዛ ጋር የመጣውን ደግሞ አዝሬት ፊት ለፊት ስትመለከቱ አንዳች ነፍስ እስካይቀርላችሁ ድረስ አረንጓዴ የምርት መትረፍረፉ በጣም የሚያስገርማችሁና ወዴት እየሄድን እንደሆነ የሚታሰብ ንጹህ ውሃ፣ የመስኖ ልማት፣ በሄክታር የተለያዩ አይነት ነገሮችን ማረስና በምግብ ራስን መቻል ብቻ ሳይሆን ወደ ምግብ ዋስትና መሄድ ስትመለከቱ ምን ማለት ይቻላል? ይሄ ለኛ እንደገና ትንሳኤ ነው፣ እንደገና መወለድ ነው። በጣም በሚገርም ሁኔታ ድርቅ ነበር ቦረና እንደምታስታውሱት ለዘመናት በድርቅ የሚሰቃይ ማህበረሰብ ነበር። አሁን ግን ድርቁ ወደ ልምላሜ ተቀይሮ ወስዷል። ላለመደገፍ ምንም፣ ለመደገፍ ግን እልፍ ምክንያቶች አሉ። እግዚአብሔርን ለማመስገን በጣም ብዙ ምክንያቶች አሉ፣ ላለማመስገን ግን ምንም የለኝም። ያለው ሀቅ ይሄ ነው። በቃ አብቹ በሚሄድበት አባገዳዎች ያቅፉታል፣ ሼሆች ያቅፉታል፣ ቄሶች ያቅፉታል፣ ወጣቶች ያቅፉታል፣ እናቶች፣ ህፃናት ጠቅላላ በሄደበት ቦታ ሁሉ ተከቦ የሚታቀፍ መሪ ነው ይሄ መሪ። በቃ ምክንያቱም ባልናገር እኔ እንደዚህ አይነት እውነታዎችን ባልናገር ከራሴ ጋር እንደምጣላ ነው ማስበው። መሬት ላይ ያለው ሀቅ ይሄ ነው። በቃ እየሰራ ነው ይሄ ጀግና ልጅ ስራ እየሰራ ነው። በቃ ግን እነዚህ ሰዎች እድለኞች አይደሉም። እውነቴን ነው የምነግራችሁ፣ እድለኛ አይደሉም። እየሰሩ የሚሰደቡ፣ እያገለገሉ የሚሰደቡ፣ እያገለገሉ የሚተቹ። ለዛው የሚሰደቡት በማን ነው? በማይረባ በዚህ በኩታራ እኮ ነው የሚሰደቡት። እንደው አንድ ደህና ፕሮፌሰር እና ደህና ኢንጂነር ወይም ዓለም አቀፍ ስም ያለው ሰው ወጥቶ ቢናገራቸው እሺ፣ ኩታራ ይሰድባቸዋል። በዚህ በኩል እድለኛ አይደሉም። የሆነ ሆኖ ስራቸውን እየሰሩ ነው። ሲሰሩ እናመሰግናለን። እኔ ከሚሰራ ሰው ጎን ነኝ። ሰው ስለ አዲስ አበባ ስለ ውበቷ ስለ መብራቶቿ ሲደነቅ እኔ ደግሞ የምደነቀው ስለ ሴፍቲዋ ነው። እንዴ እኔና እህቴ አሁን በዚህ መንገድ ላይ ይሁት መንገዱ ጭርታው ይሁት ጭር ያለ መንገድ ላይ ነው 5 ሰዓት 4 ሰዓት ተኩል ወክ የምንወጣው አንድ ነገር የለም። በቃ ሞባይላችን እንዲየቀረጽን ያወራን ሴቶች ሆነን ማለት ነው በዚህ ጨለማ እና ጎረቤት ሀገር ግን እዚች ጎረቤት ሀገር ብትሄዱ ኬንያ ወይ ኡጋንዳ ምናምን ብትሄዱ ኢትዮጵያን ታመሰግናላችሁ እንዴት ሴፍ እንደሆነች። ስፔሻሊ አዲስ አበባን በጣም ነው የምታመሰግኗት። እህቴ አሁን ለአንድ ወር ነው ኬንያ ሄዳ መሀል ናይሮቢ ላይ ነው የአንገት ወርቋን ይበጠሱባት እና ክሬዲት መስጠት ላለብን ክሬዲት እንስጥ። ቴንኪው ዶክተር አብይ ሴፍ ስላረከን። የምርጫ ሂደቱን ለማጠልሸት አይቻልም። በምርጫ የሽግግር መንግስት ነው ወይም ሌላ ችግሮችን በማውራት የምርጫ ሂደቱ እንዳይሳካ በባንዳነት ለሌሎች አካላት ድልድይ ሆነው በማገልገል ብዙ ጫናዎች ሊፈጥሩባችሁ በተለያየ መንገድ ቢጎተጉቷችሁም ጆሮ ዳባ ልበስ ብላችሁ ለሰላማዊ ሂደት ዋጋ ሰጥታችሁ በመመስገብ በመላው ኢትዮጵያ 57 ሚሊዮን መራጮች ተመዝግበው ጠላትን አሳፍረዋልና እንኳን ደስ ያላችሁ። ኢትዮጵያ ውስጥ ደና ነገር ሲኖር አይናችሁ ደም የሚለብስ ሰዎች አንድ ያጠናሁት ጉዳይ አለ በእናንተ ምንድነው ይሆናል ሶሻላዊ ትስስር የላችሁም ከዛ ሀገር ላይ ማለት ምን ማለት ነው እናት አባት እህት የሆነ ነገር የላችሁምና ለአንዴና ለመጨረሻ ጊዜ ከሀገር ያወጥቻለሁ በውጭ ሀገር እድሜ እስከፈቀደ እንዴ ነው እግሬ መራመድ እስከቻለ ኖራለሁ መጨረሻ ላይ አንዱ የሽማግሌዎች መንከባከቢያ ገብቼ ያው እዛው ሞታለሁ ብላችሁ አሰባችሁ ነው ደግሞ በቃ አላረድ ዝም ብዬ ለምን ተቃውሚው ለምን አልሆን ምክንያቱም ጀማው ገና ነው ላለፈው 30 ዓመታት ስራ ያቀም ስሪያ ላይ ነው የነበረው ብላችሁ አትልቱ እንዴ ወገን ወንድሜ ጊዜ ሲኖር አንዳንዴ ከምትናገራቸው ነገሮች ቆጠብ እንድትል ነገሮች እንዲገሩህ መጽሐፍ አንብብ። ለምሳሌ ይሄንን መጽሐፍ ላይ ኢንቫይት ላድርግ ቻይና እንዴት እንዳደገች ኤክስፕሌን የሚያደርግ ነው። በወቅቱ ህዝቡ የወሰደው እርምጃ፣ መንግስቱ የወሰደው እርምጃ፣ ፖሊሲው በወቅቱ ምዕራባውያን እንዴት ይቃወሟቸው እንደነበረ እንግዲህ አሁን ቻይና ያለችበትን ተመልከት። ስለዚህ
ይሄ ሰውዬ ቁጭ ብሎ ያደነዛቸዋል እንጂ ምንም የምታመጡት ነገር ምክንያቱም ሁሉ የሚያወራው ሮሮ ነው። እስቲ መፍትሄ ንገራችሁ። መፍትሄ እያንዳንዱ ምስኪን ወጣት ምን ቢሰራ ነው የሚቀየረው? ሰው ሳይሆን ሰው አትፍጠር እያልክ ንገራችሁ። ወደ መፍትሄ ሄድ። አሁን ጠቅላይ ሚኒስትሩ የኢትዮጵያ ጠቅላይ ሚኒስትር ስለ ኢትዮጵያ ሲለፋ አይደለም የምናየው በየቀኑ። አብይ አህመድ የሚባል ሰው እኮ ላሙ ከሚባለው ሞምባሳ ጀምሮ በመቅዲሾ አልፎ በበርበራ አልፎ በጅቡቲ አልፎ አሰብ ምጽዋ እስከ ፖርት ሱዳን የሚንከራተተው እኮ ለኢትዮጵያ የባህር በር እቺ ሀገር ያስፈልጋታል ብሎ ነው። የራሱ ቢዝነስ የለውም። አንድ ቀን ሲሳደብ ይሄ ሰው ሰምተው ታውቃለህ? አንድ ቀን ሲሳደብ ሰምተን አናውቅም። ለሚሰርቡት እንኳን መልስ ሲሰጥ የሚቃወሙትን እኮ እየጋበዘ አብሮ ቁጭ ብሎ እያወራ ሀገር ውስጥ ያሉትን ብቻ ሳይሆን ከሀገር ውጭ ያሉትን ጎረቤት ሀገሮችን በኢትዮጵያ ላይ አሻጥር የሚሰሩትን እየተከታተለ እየፈለገ እየሄደ እየጠራቸው ሲነጋገር ይስቃሉ እነሱ። እሱ ግን ለኢትዮጵያ ብሎ ነው። ይሄንን የሚያደርግበት ምክንያት ኢትዮጵያ የበለጸገች ዲሞክራሲያዊና ቀጣይ ሀገር እንድትኖር ነው። እኔ እኮ ሰው እንዴት በገዛ ሀገሩ ላይ ይመቀኛል? ሰው ሀገሩ የራሱ ሀገር ላይ ምቀኛ ይሆናል? በጌታ በኢየሱስ ክርስቶስ ስም እንዴ! ለምን ታየ? ለምን ተጎበኘ? ይሄ ብልጭልጭ ነገር የሚታይ ከጥቂት ዓመታት በፊት እኮ አዲስ አበባ በጣም አስቀያሚ፣ በጣም ቆሻሻ፣ በጣም የምትሸት የምትገማ ከተማ አልነበረችም እንዴ? ትላልቅ ህንጻዎች፣ በጣም የሚያማምሩ ህንጻ በሚመስሉ ህንጻዎች ስር እንኳን ስትሄዱ ከታች ያለው ፍሳሽና ሽታ ራሱ መቼ ያሳልፈዋል እንዴ? ዛሬ እነዚህ ሰዎች አጽድተው አስተካክለው ቆንጆ ውብ አድርገው ሰጧችሁ። ከዛም ደግሞ መጥቶ ሲያስጎበኙ ብልጭልጭ ነው ምናምን ሀገር ውስጥም ውጭም ያሉ ሰዎች በጣም በገዛ ሀገሩ ላይ የሚመቀኝ ምን አይነት ህዝብ የተሰበሰበው በጌታ በኢየሱስ ስም። ዛሬ ሲሰራ ሲስተካከል ለምን ታየ ይባላል እንዴ? በገዛ ሀገር ላይ አንተ በሌላ ሀገር ሄደ ፎቶ እየነሳ ምትልክልንን ወዳጄ አሁን እኛው ሀገራችን ሲሆን ምን ምቀኛ አረገ? ምን አበሳጨ? ምን አበሳጨ? ምስጋና ለጠቅላይ ሚኒስትራችን ዶክተር አብይ አህመድ ይሁንንና ማለት ነው። ከ7 ዓመት በፊት የነበረችው ኢትዮጵያ ተጓዦች ጎብኚዎች ሁሉ የሚጠየፏት ሀገር ነበረች። መተው በጎበኛት ቁጥር እንዲባሉ ቁጥር ሰው ሲሸና ነው የምታዩት። ሰው በሸናበት እጁ ሰላም ይሏቸዋል። የኢትዮጵያ ህዝብ እንዲህ ነው እያሉ ብዙ አቃቂር ነበር የሚያወጡብን። አሁን ግን ሀገራችን በዚህ መልክ ተቀይራ የትልልቅ ሀገራቶች ከአውሮፓ መጥተው በኢትዮጵያ መደመም ማለት ቀላል አይደለም። ገባችሁ አይደለም? አረቦች ኢትዮጵያን ለመጎብኘት እየሄዱ ነው። ከአውሮፓ ወደ ኢትዮጵያ ለመጎብኘት ለመዝናናት እየሄዱ ነው። ይሄ ሁሉ የማን ስራ ነው? የጠቅላይ ሚኒስትራችን የዶክተር አብይ ነው። ዛሬ ደግሞ አዶናይ በዴይላን ፔጅን አምጥቶት እንዴት እንደተገረመ ይሄ አዲስ አበባ ነው ኢትዮጵያ የሚባለው ይሄ ነው ብሎ ሲደነቅ ነበር። አያችሁ፣ ዶክተር አብይ ሰራ፣ አዶናይ ደግሞ አስተዋወቀ።